ጌታቸው ረዳ በአዲስ ትግል መጣ። እነ ደብረጽዮን ወደ ግብጽና ኤርትራ። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት የአሁኑ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በአዲስ የትግል መስመር እየመጡ ነው። የትግል መስመሩ ሰላማዊ ሲሆን በቀጣይ አዲስ ፓርቲ ሊመሰርቱ እንደሚችሉ መረጃዎች እየወጡ ነው። ጉዳዩ በማህበራዊ ሚዲያ ብዙዎች መነጋገሪያም መወያያም ሆኗል። ቢያንስ በሁለት ምክንያት። አንደኛው አቶ ጌታቸው ረዳ በአዲስ ፓርቲ ሲመጡ የህወሓት ዕጣ ፈንታ አብሮ ስለሚነሳ ነው። ሁለተኛው ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የጌታቸውን አዲስ ፓርቲ በጸጋ ስለማይቀበል በኤርትራና በግብጽ እገዛ ሊታገል ስለሚችል ነው። ሁለቱን መሰረታዊ ጉዳዮች ነጣጥለን እንመለከታለን። የጌታቸው አዲሱ ፓርቲና ቀጣዩ ትግል። አቶ ጌታቸው ረዳ በትግራይ ፖለቲካ ስም ካላቸውና በህወሓት ውስጥ ብርቱ ትግል ሲያደርጉ ከቆዩት መካከል አንዱ ናቸው። ብዙ ፈተናዎችን አይተዋል። አሁንም ከፈተናዎች ወጥተዋል ማለት አይቻልም። ወደፊት የሚጠብቃቸው ፈተና አለ። እስከ ታገሉ ድረስ ይሄ የማይቀር ነው። ቀደም ሲል ትግሉን እንደሚቀጥሉ ተናግረው ነበር። እንታገላቸዋለን ብለው ነበር። የሚታገሉት እነማንን እንደሆነ በጊዜው ግልጽ ባያደርጉም በሂደት የሚታይና የሚታወቅ ነገር ግን ያለ ይመስላል። ህወሓት ለሁለት ከተከፈለ በኋላ ጌታቸው ፈተና ከምን ጊዜውም በላይ ጨምሮ ታይቷል። ነባሮቹ የህወሓት አመራሮች ጌታቸውን እንደ ከሃዲም እንደ ባንዳም በመቁጠር ብዙ ወቀሳ ሰንዝረዋል። አቶ ጌታቸውም ይህን በሚዲያ ሲያረጋግጡ ቆይተዋል። አካሄዱ አሳሳቢ ስለሆነ የትግራይ ነገር ያሳሰባቸው ጥቂት አይደሉም። ጌታቸውም የራሳቸው የሆነ በቂ ድጋፍ አፍርተዋል። እነ ደብረጽዮንም በተመሳሳይ መልኩ ደጋፊ አፍርተዋል። እናም ትግራይ በአንድ ወቅት በአንድ ሳምባ የተነፍሱ በነበሩ የህወሓት አመራሮች ሽኩቻ ስጋት ገብቷታል። ህዝቡ የትኛው ነው ልክ የትኛው ነው ስህተት የሚል ውዝግብ ውስጥም ከገባ ቆየት ብሏል። እንዲያም ሆኖ ግን የጌታቸው ደጋፊዎችንና የነ ደብረጽዮን ደጋፊዎችን በብዛት የት አካባቢ እንዳሉ መለየት ብዙም አያቅትም። የነ ደብረጽዮን ደጋፊዎች በብዛት የሚገኙት የህወሓት መስራቾች በተወለዱበት እንደ አድዋ ባሉ አካባቢዎች ነው። የጌታቸው ደጋፊዎች የሚገኙት ደግሞ እንደ እንደርታና ራያ ባሉት አካባቢዎች ሲሆን ወጣቶችም ከጌታቸው ጎን የመሰለፍ አዝማሚያ አሳይተዋል። ይህ ህወሓት በአዲስ ትውልድ መተካት አለበት የሚለውን ሐሳብ የያዘ ስለሆነ ለነ ደብረጽዮን ትልቅ ራስ ምታት ሆኖ ብቅ ብሏል። የነ ደብረጽዮን ቡድን ነባሩን ህወሓት ማስቀጠል ይፈልጋል። ግን ደግሞ በቃ የሚል አዲስ ትውልድ አዲስ አስተሳሰብ ተፈጥሯል። ትግሉም እዚህ ጋር አንድ ብሎ ሳይጀምር አይቀርም። አቶ ጌታቸው ለተተኪው ትውልድ ምቾት የሰጡ ይመስላል። በድፍረት ከህወሓት የተነጠለ አዲስ ፓርቲ ይዘው የመምጣታቸው ነገር እየተወራ ነው። ምናልባትም በቀጣይ ግንቦት ሁሉም ነገር አደባባይ ሊውል ይችላል። ቀጣዩ የጌታቸውና የነ ደብረጽዮን ትግል። እንደተባለው አቶ ጌታቸው ረዳ በአዲስ ፓርቲ መምጣታቸው እውን ከሆነ እነ ደብረጽዮን ስጋት ውስጥ ይወድቃሉ። ህወሓት ተሰርዞ ሌላ ፓርቲ ሊተካ ይችላል ወይም የህወሓትን ተጽዕኖ ሊቀንስ የሚችል ትይዩ ኃይል ይመጣብናል የሚል ስጋት ላይ ይወድቃሉ። ይህን ተከትሎ የትግራይ ፖለቲካ በአውራጃ እንዳይከፋፈል ስጋታቸውን የሚገልጹ አሉ። የአውራጃ ፖለቲካ ከባድ ነው፣ እርስ በርስ ሊያጋጭ ይችላል። በዚህ ጉዳይ በርካቶች የስጋት ትንታኔ እየሰጡ ነው። ቀጣዩ የጌታቸውና የነ ደብረጽዮን ትግል ግን ከአውራጃም ከፍ ያለ ትርጉም ሊኖረው እንደሚችል ከኃይል አሰላለፉ መረዳት ይቻላል። ምንም እንኳን የኃይል አሰላለፉ ተቀያሪ ቢሆንም የነ ደብረጽዮን አካሄድ የሚያሰጋ ነው። የሚያሰጋው ከግብጽና ኤርትራ ጋር የመገናኘቱ ጉዳይ ነው። ይህ ቆየንና ቀጣዩ የነ ጌታቸውና የነ ደብረጽዮን ትግል ምን ሊመስል እንደሚችል አስተያየታችንን እንቀጥል። ለጊዜው ማረጋገጫ ባይሰጥበትም በጌታቸው ረዳ ይመራል የተባለው አዲሱ ፓርቲ በቀጣይ ግንቦት ወር ላይ ፓርቲው ምስረታ ይፋ ይሆናል የሚል ፍንጭ ተሰጥቷል። ያን ጊዜ እነ ጌታቸው ህወሓት ከስመው አዲስ ፓርቲ ከሆነ የነ ደብረጽዮን ህወሓት ጋር ያለው ፍልሚያ ቀላል አይሆንም። በዚህ ላይ ሌሎች ፓርቲዎች ትንቅንቅም እንደ አዲስ አገርሽቷል። በትግራይ ነባርና አዳዲስ የፖለቲካ ኃይሎች ተፋጠዋል። ዶክተር ደጀን መዝገብ የተባሉ የውድብ ናጽነት ትግራይ ውናት ሊቀመንበር ከሪፖርተር ጋዜጣ ጋር በነበራቸው ቆይታ የትግራይን ሁኔታ ተንትነዋል። እንደ ፓርቲ አቋም በትግራይ የሚንቀሳቀሱ ዋነኛ የሚባሉ የፖለቲካ ኃይሎችን ያካተተ ጊዜያዊ አስተዳደር ያስፈልጋል ብለዋል። የተጠቀሰውን ፓርቲ ጨምሮ 3 ተቃዋሚ ፓርቲዎች በቅርቡ በወጡት መግለጫ አዲሱ የትግራይ ክልል ጊዜያዊ አስተዳደር ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት ገልጸው ነበር። ስለዚህ ትግራይ ውስጥ የትኛው ኃይል ነው ተቀባይነት ያለው፣ ስንት ኃይልስ ነው የተፈጠረው የሚል ጥያቄ ይነሳል። ከሁለቱ ህወሓቶች ላይ ጊዜያዊ አስተዳደሩና እየመጣ ያለው የጌታቸው ፓርቲ አለ።
ዋናው ፍልሚያ ያለው ግን በአዲሱ የጌታቸው ረዳ ፓርቲና የነደብረጽዮን ቡድን መካከል ሊሆን እንደሚችል ተገማች ነው። የሁለቱ ኃይሎች ፍልሚያ ከጀርባ ብዙ አካላትን መጥራቱ አይቀርም። የፌዴራል መንግስት እንደተጠበቀ ሆኖ የኤርትራና የግብጽ እጆችም በረጅሙ መታየታቸው አይቀርም። ቀይ ባህርን ታኮ የመጣው ኃይል አሰላለፍ ህወሓትን ድልድይ ሊያደርግ እንደሚችል ሳይታለም የተፈታ ነው። እነ ደብረጽዮን በግብጽና ኤርትራ ይደገፋሉ። ቀኖች ሁሉ ወደ ቀይ ባህር እየሄዱ ነው። ቀስ በቀስ እየበሰለ ያለው የኢትዮ ኤርትራ ጉዳይ ወደ ግጭት እንዳያመራ የሚለው ስጋት ከሚገባው በላይ ተደጋግሞ እየተሰማ ይገኛል። በዚህ ላይ ትልቁና አሳሳቢ ጉዳይ የነ ደብረጽዮን ቡድን እየሄደበት ያለው መንገድ ነው። ይህ ቡድን ከመጀመሪያውም አኩራፊ ነበር። ቡድኑ በዋናነት ከነጌታቸው ረዳ ጋር የገባበት ሽኩቻ የመጨረሻው ደረጃ ላይ ደርሷል። ጌታቸው ረዳ በአዲስ ፓርቲ መምጣታቸው ነገሩን ይበልጥ ሳያካርረው አይቀርም። ቡድኑ ከፌዴራል መንግስት ጋር የተገናኘንና የተቀራረበን ሁሉ እንደ ጠላት የማየት አዝማሚያ አሳይቷል። እንዲህ አይነቱን ክፍፍል እንደ ጥሩ አጋጣሚ ለመጠቀም እየተሯሯጡ ያሉት ኤርትራና ከጀርባ ያለችው ግብጽ ናቸው። ኢትዮጵያ ወደ አሰብና ቀይ ባህር ፊቷን ስታዞር የኤርትራና የግብጽ ግንኙነት የተጠናከረው በዚያ አውድ ነው። የግብጽ ወዳጆች የሆኑት ሁሉ ኤርትራን የመደገፍ ተልዕኮ እየተሰጣቸው ነው። ይህንንም ግብጽ በስፋት እየሰራችበት ነው። የነ ደብረጽዮን ቡድን ከኤርትራ ጋር የተገናኘው በግብጽ አግባቢነት መሆኑ አይዘነጋም። በአሁኑ ወቅት ህወሓት በግብጽና ኤርትራ ይደገፋል። በዚህም ምክንያት የጦር ቅስቀሳው በትግራይ በኩል ወደ ኢትዮጵያ ድንበር ተጠግቷል። ወታደራዊ ዝግጅቱ እንዳለ ሆኖ ሙዚቃዊ ድግሶችም ጀምረዋል። በቅርቡ የኤርትራን መንግስት በመደገፍ በተለይም ደግሞ ለፕሬዝዳንት ኢሳያስ አፈወርቂ ልዩ ፍቅር አላት የምትባለው ታዋቂዋ ድምፃዊት ሄለን መለሰ በባድመ የኤርትራን ወታደሮች በዘፈኖቿ አነቃቅታ መመለሷን ተከትሎ ነገሩ መካረሩን አመላካች ነው። አንዳንዶች የጦርነት ቅስቀሳ ማሳያ መሆኑን ይገልጻሉ። የነ ደብረጽዮን ቡድንም ባላየ ማለፉ ደጋፊ መሆኑን ያሳየ ተብሎ ተተችቷል። ህወሓት በደከመ ጊዜ ወደ ኤርትራ የመሸሽና በዚያም የመመሸግ ልምዱን ያስታወሰበት ሁኔታ ተፈጥሯል የሚል አስተያየትም አለ። ይህም ሆኖ እባብ ለእባብ ይተያያል ካብ ለካብ እንደሚባለው ህወሓትና የኤርትራ መንግስት ይተዋወቃሉ። የሚተዋወቁት ባለመተማመን ነው። ህወሓት ሲጠነክር ተመልሶ የሚታገለው የኤርትራ መንግስት ሊሆን እንደሚችል የኢሳያስ መንግስት ጠንቅቆ ያውቃል። እያወቀ ግንኙነት የጀመረው ከመሃላቸው ግብጽ ስላለች ነው። የሚገርመው ነገር ህወሓት ከኢትዮጵያ ባላንጣ ግብጽ ጋር የሰመረ ግንኙነቱን መቀጠሉ ነው። ግንኙነቱ ዛሬ የጀመረ ሳይሆን ቀደም ብሎም የነበረ ነው። ግብጽ ከምትደግፈው የአልቡርሃን ጦር ጋርም ህወሓት ወዳጅ ነው። የቀረው ከኤርትራ ጋር ነበር፣ እሱም አሁን በይፋ ተጀምሯል። ይህ አይነቱ እንቅስቃሴ ያሰጋል። የሚያሰጋው ኢትዮጵያና ኤርትራ ከገቡበት ወደብ ተኮር ፍልሚያ ጋር ተያይዞ ነው። ሁለቱ ሀገራት ከአሰብና ቀይ ባህር ጋር በተያያዘ ከባድ ፍጥጫ ውስጥ መግባታቸውን ዓለም አቀፍ ሚዲያዎች ጭምር በስፋት ትንታኔ እየሰሩበት ይገኛሉ። በኢትዮ ኤርትራ ጉዳይ አልጀዚራ በቅርቡ ሰፊ ትንታኔ ማስተናገዱ ይታወሳል። ሌሎችም እንደ ሮይተርስ ያሉት ዓለም አቀፍ ሚዲያዎች ጉዳዩን ዘግበዋል። በዘገባቸውም ጦርነቱ በማንኛውም ሰዓትና ቦታ ሊጀመር እንደሚችል ስጋታቸውን አስቀምጠዋል። የሆነ ሆኖ ግርግር ለሌባ ያመቻል እንዲሉ ግብጽ ይህን አጋጣሚ ለመጠቀም ቀጠናውን በሴራ እየዞረች ነው። ፕሬዚዳንት አብዱል ፈታህ አልሲሲ ሌላኛውን የህወሓትና የኢሳያስ ወዳጅ የሆኑትን የሱዳን ጀነራል በካይሮ ጋብዘው ነበር። አብዱል ፈታህ አልቡርሃን ወደ ካይሮ ሄደው የተወያዩት በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ በሚል አጀንዳ ነው። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን የሚገልጽ ነው። መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃን ተቃውመዋል የሚል ዘገባ መውጣቱም ይታወሳል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸውም ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ መሆኑም ተነግሯል። ግብጽ በህዳሴው ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ የሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውትና ስትዝት መቆየቷ ይታወቃል። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑ ይታወሳል። ይህም ሆኖ ግንባታው ሊጠናቀቅ ነው። ግብጽ ቢጨንቃት ኢትዮጵያ ኤሌክትሪክ ኃይል እንዳትሸጥ ከጎረቤቶቿ ጋር ለማጋጨት እያሴረች ነው። ታላቁ የኢትዮጵያ ህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ መሆኑ ይታወቃል። ግብጽ ግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች።
ኢትዮጵያ ግንባታውን ልታጠናቅቅ በተቃረበች የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ለዚህም ማሳያው ግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ ተስማምታ መመለሷ ነው። ይህ ሁሉ ርብርብ ኢትዮጵያን በቀጠናዊ መግፋት ዓላማ ተደርጎ ሊወሰድ ይችላል። ኢትዮጵያም ከፊት ለፊቷ ብርቱ ፍልሚያ ይጠብቃታል። ፍልሚያው ከሞላ ጎደል ቢጀምርም እስካሁን ያለው በቃላት ጦርነት ደረጃ ነው። ነገሮች በዚህ ከቀጠሉ ወደ ግጭት ማምራቱ አይቀርም። ስለዚህ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በዚህ በኩልም ከባድ የቤት ስራ አለባቸው። አዲሱ ፓርቲያቸውም ከህወሓት ጋር መፋለሙ ስለማይቀር ዞሮ ዞሮ ጉዳዩ ቀጠናዊ መልክ ይይዛል። ለማንኛውም ሰላም ለሀገራችን እንመኛለን።